بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا محمد وعلى آله وصحبه أجمعين أما بعد السلام عليكم ورحمة الله وبركاته زاريب الله سبحانه وتعالى فقاد يمن ملكته الإيمان بالكتب يملون يهونال ባሳለፍነው ትምርታችን ስለ አርካነል ኢማን እየተነጋገርን ነበርና ዛሬ በአላህ Subhanahu Wa Ta'ala የደረስነው በመጽሐፍቶች ማመን ከሚለው ነው ያለነው ማለት ነው። نتحدث في هذا الدرس عن الركن الثاني من أركان الإيمان وهو الإيمان بالكتب ማለት ዛሬ በዚህ ትምርታችን የምንማማረው የምናየው ስለ አርካነል ኢማን ላይ የሚገኘው አልኢማኑ ቢልኩቱብ የሚል ይሆናል ማለት ነው። وذلك بأن نؤمن بجميع ما أنزل الله على رسله من كتب الله سبحانه وتعالى ያወረደ የሆነ መጽሐፍቶች በእነሱ ማመን ማለት ነው። حجة على العالمين وهداية للمهتدين ይህ ማለት ነው እኮ አላህ Subhanahu Wa Ta'ala ሁጃ አድርጎ ያመጣቸው መጽሐፍቶች ናቸውና እንደዚሁም ደግሞ ዓለማቶች እንዲመሩ ትክክለኛውን ቀጥተኛውን መስመር እንዲመሩ የሆነውን ይሆናል ማለት ነው። ወኑእሚኑ እንደዚሁ እናምናለን على التخصيص بما سمى الله لنا منها كالتوراة التي أنزلها الله على موسى عليه السلام እኛ እምናምነው እንደዚሁ አላህ Subhanahu Wa Ta'ala ለየት አድርጎ ያመጣቸውን በዛ እናምናለን ማለት ነው። ተውራትን በነብዩላህ ሙሳ አለይሂ ሰላም እንደወረደ ማመን እንደዚሁም ደግሞ እንጂል በነብዩላህ ዒሳ አለይሂ ሰላም እንደወረደ ማመን እንደዚሁም ዘቡር ደግሞ አላህ Subhanahu Wa Ta'ala በዳውድ እንዳወረደላቸው ማመንና በቁርአን ደግሞ ማመን ማለት ነው። والقرآن الذي أنزله الله على خاتم النبيين محمد صلى الله عليه وسلم بنبي لايكو ማለት ነው እንዳወረደው ማመን ማለት ነው። يقول الله عز وجل الله سبحانه وتعالى በተከበረው ቃሉ ይለናል قولوا آمنا بالله ይላል። በአላህ سبحانه وتعالى አምነናል ብላችሁ በሉ وما أنزل إلينا ወደኛም በተወረደው በቁርአን አምነናል ብላችሁ በሉ وما أنزل إلى إبراهيم ወደ ኢብራሂምም በተወረደው አምነናል ብላችሁ በሉ ወኢስማዒል በእስማዒልም በተወረደው ማለት ነው ወኢስሐቅ ወያዕቁብ በኢስሐቅና በያዕቁብ እንደተወረደው በተወረዱት አምነናል ብላችሁ በሉ ይላል አላህ። ወለአስባጥ እንደዚሁም በነገዶች በወረደው ማለት ነው ወማ ኡቲየ ሙሳ ወዒሳ ሙሳና ዒሳም በተሰጡት አምነናል ብላችሁ በሉ ወማ ኡቲየ ነቢዩነ ሚን ረቢህም ነቢያቶች ከጌታቸው በተሰጠው በሱ አምነናል ብላችሁ በሉ ይላል አላህ። ወልቁርአኑ ቁርአን የሚባለው ኻተሙል ኩቱብ አሰማዊያ ከአላህ Subhanahu Wa Ta'ala ከተወረዱት መጽሐፍቶች የመጨረሻው ነውና ወሁወ ናሲኹን ሊማ ቀብለሁ ከሱ በስተፊት የነበሩትን ደግሞ ነስኽ ያደረገ ማለት ነው። እሱ ከመጣ በኋላ እነዛ ላይ የሚሰራባቸው ሁኔታ የለም ማለት ነው። ቁርአን ለሁሉም ጠቅላይ ሆኖ የመጣ ነው ማለት ነው። ሚነል ኩቱቢል ሙነዘላ እንደዚሁም ከአላህ የተወረዱ በሆኑ ማለት ነው በእነሱ ለነሱ ናሲኽ ሆኖ የመጣ ነው ማለት ነው። قال الله عز وجل الله سبحانه وتعالى በተከበረው ቃሉ ይላል وأنزلنا إليك الكتاب ላቸዋል ለነብዩ አለይሂ ሰላቱ ወሰላም ወደ አንተ እኮ መጽሐፍን አውርደናል بالحق مصدقا لما بين يديه من الكتاب እንደዚሁ ማለት ነው እኮ ወደ አንተ አውርደናል በትክክለኛ በርግጠኛ ኪታብን አውርደናል በእናንተ በእጅህ ያለውን እኮ የሚያረጋግጥ የሆነ ማለት ነውና ወሙሃይሚነን አለይሂ ይላል አላህ Subhanahu Wa Ta'ala ተጠባባቂ ሲሆን እና ይህ ቁርአን ያለፉ ኪታቦችን ናሲኽ ነው። ከዛ በኋላ ያለው መመሪያ ቁርአን ከመጣ በኋላ እኔ በተውራት ነው መንቀሳቀሰው ብሎ ማለት ወይም በእንጂል ነው መንቀሳቀሰው ብሎ ወይም በዘቡር ነው መንቀሳቀሰው በዛ ነው መስራው ብሎ ማለት አይቻልም።
ቁርአን የነሱ የበላይነትን ይዞ የመጣ ነውና ማለት ነው። ቀውሉሁ ሙሀይሚነን ማለት ሙሀይሚን ብሎ ማለት ምን ማለት ነው? አነል ቁርአን አልከሪም ሓኪሙን ዓላ ጀሚዕል አልኩቱብ አሳቢቃ የመጡ የሆኑ ያለፉ የሆኑ ኪታቦች ላይ ሓኪም ነው ማለት ነው። ወአነ ሱልጠተ ለሁ ፈሁወ ናሲኹን ሊጀሚዕ ማ ሰበቀሁ ሚነል ኩቱብ ያለፉትን ሁሉ የሚነስኽና እንደዚሁም ደግሞ የበላይነቱን የሚይዝ ነው ይላል። ወየጂቡ ዐለል ሙስሊሚ በሙስሊሞች ላይ እኮ ይወጅባል በቁርአን መመራት። በቁርአን ማለት ነው እኮ መሄድ፣ ቁርአን በሚያዘው መሄድ ማለት ነው። ምን ማለት ነው? እሱ ሐላል ያደረገውን ሐላል በማድረግ ሐራም ያደረገውን ደግሞ ሐራም በማድረግ እንደዚሁም ደግሞ ታሪኮቹ ላይ ደግሞ ቆም እያልነ ታሪኮቹን በመመልከትና ታሪኮቹ ምን ያክል አላህ ስብሓንሁ ወተዓላ ባለፉ ህዝቦች ላይ ምን እንዳደረገ ማመን ይኖርብናል ማለት ነው። እንግዲህ አርካነል ኢማን ላይ አልኢማኑ ቢልኩቱብ ብሎ ማለት እንደዚህ ብሎ ማመን ነውና በመጽሐፍቶች ባለፉ መጽሐፍቶች ከአላህ ስብሓንሁ ወተዓላ የመጡና ለነቢያቶች የተሰጡ መመሪያዎች መሆናቸውን ማመን ግድ ይለናል ለማለት ነው። በሌላ ትምህርት እስከምንገናኝ ድረስ ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።